የ12ኛ ክፍል ሂስትሪ ዩኒት 5 ሌሰን 3 ወይም ፓርት 3 ላይ ነው የምንገኘው። ሌሰን 3 the post war global socio economic recovery and developments የሚል ርዕስ ይኖረናል። ይህም ማለት እንግዲህ ከጦርነቱ ማግስት በኋላ ስላለው ሶሾ ኢኮኖሚክ ሪካቨሪ እና ዴቨሎፕመንት ምንነት የምናወሳበት ወይም ደግሞ የምናወራበት ቶፒክ ነው የሚሆነው ማለት ነው። አብራችሁ ይቆዩ። ስለዚህ ከጦርነቱ በኋላ ምን ነገር ተደረገ ስፔሻሊ ከኢኮኖሚክ ሪካቨሪ እና ዴቨሎፕመንት ጋር በተያያዘ ማለት ነው። ኦኬ እንደ ፖስት ዋር ፔሪድ ወይም ደግሞ ከጦርነቱ ማግስት ከየትኛው ጦርነት ካልን ከሁለተኛ የዓለም ጦርነት በኋላ ማለት ነው። ዩሮፕ would be divided into two major spheres እንግዲህ አውሮፓ በሁለት ዋና ዋና ዘርፎች የተከፈለች ነበረች ማለት ነው። ከጦርነቱ በኋላ the western mainly influenced by the USA ወይም ደግሞ እነሱም እንግዲህ በአሜሪካ ተጽዕኖ ውስጥ ያለችው ወይም ያለው ዌስተርን ወይም ደግሞ ምዕራብ ብለን የምንጠራው ማለት ነው። and the eastern bloc ወይም ደግሞ የምስራቁ ብሎክ dominated by the Soviet Union በሶቪየት ዩኒየን ወይም በራሽያ የበላይነት ያለ ምስራቅ አውሮፓ አለ ማለት ነው። ስለዚህ በአጭሩ at the end of the world war II Europe divided into two major spheres ማለት ነው። በሁለት ዋና ዋና ዘርፎች ተከፍላለች። እነሱም ዌስተርን እና ኢስተርን። ዌስተርኑ በማን የበላይነት? በዩኤስኤ። ኢስተርኑ በማን የበላይነት? በሶቪየት ዩኒየን። ስለዚህ ከሁለተኛ ዓለም ጦርነት በኋላ ሁለት ሀያላን ሀገሮች ስለተፈጠሩ እነሱም ዩኤስኤ እና ሶቪየት ዩኒየን አውሮፓ በሁለት እንዲከፈል አድርገውታል ማለት ነው። በዩኤስኤ እና በሶቪየት ዩኒየን የበላይነት አማካኝነት ማለት ነው። ኦኬ መጀመሪያ እንግዲህ ዌስተርን ዩሮፕን ወይም ደግሞ ምዕራባውያን እያልን የምንጠራውን ስናይ እንግዲህ ወይም ደግሞ የምዕራብ አውሮፓ የሚለውን ስናይ was composed of all the countries liberated by the western allies. Those are the USA, Canada, UK, France. Okay, from the German occupation. ኢቨን ደ ዩሮፒያን ዌስተርን አላይ themselves ራሳቸው የዌስተርን ዩሮፕ አካል ናቸው። ከዛ በተጨማሪ ፕላስ ኢታሊ ከዚህ ቀደም የፎርመር አክሲስ ፓወር ነበረች ወይም ደግሞ የቀደሙ የአክሲስ ፓወር አባል ነበረች። and the Federal Republic of Germany formerly known as the West German formed by the series of the four allied occupation done in Germany, namely the zone of USA, the zone of UK, the zone of France. ኦኬ ይህን ሐሳብ ግልጽ ለማድረግ ያክል እንግዲህ የምዕራብ አውሮፓ ወይም ምዕራብ አውሮፓ ብለን የምንጠራው የተዋቀረው እንግዲህ በምዕራባውያን አጋሮች እነሱም በነማን በአሜሪካ በአሜሪካ፣ በካናዳ፣ በዩኬ ወይም ዩናይትድ ኪንግደም፣ በፈረንሳይ ወዘተ ከጀርመን ወረራ ነፃ በወጡ ሀገሮች ነው የተሰራቸው። እንዲሁም ደግሞ የአውሮፓ ምዕራብ ሀገሮች ራሳቸው እንዲሁም ጣሊያን ማለት የቀድሞ የአክሲስ ፓወር አካል ነበረች ወይም ደግሞ አባል ነበረች እና ደግሞ በጀርመን ውስጥ ካሉ 4 የአላያንስ ወረራ ዞኖች ውስጥ 3ቱ የተቋቋሙት ኦኬ እዚህ ጋር ግልጽ እናድርገው ከአራት የሚል ነገር አለን አይደል formed the series of four allied occupation zone ከሁለተኛ ዓለም ጦርነት በኋላ ጀርመን ለአራት ኦኩፔሽናል ዞን ተከፍላ ነበር ለአራት እሱም የዩኤስኤ ዞን አለ የዩኬ ዞን አለ የፍራንስ ዞን አለ እንዲሁም የሶቪየት ዩኒየን ዞን አለ ሶ ከአራቱ የዩኤስኤ የዩኬ እና የፍራንስ ማለት ነው የሶቪየት ዩኒየን ዞን ከኢስተርን ውስጥ ነው የሚመደበው ኢስተርን ዩሮፕ ማለት ነው ስለዚህ ከነሱ የተዋቀረች ነበረች ማን ዌስተርን ዩሮፕ አይ ቲንክ ግልጽ ይሆንላችሁ ይመስለኛል ዌስተርን ዩሮፕ የተሰራው ነው የሚለው ባጭሩ ከጀርመን ነፃ በወጡ ሀገሮች ነው ነፃ ወጪዎቹ እነማን ናቸው ካል ዩኤስኤ ካናዳ ዩኬ እና ፍራንስ ዩኬ እና ፍራንስ ነፃ ወጪም ናቸው ነፃ የወጡም ናቸው ከነዚህ ሀገሮች ተሰርቷል ማን ምዕራብ አውሮፓ ራሱ ምዕራብ አውሮፓ አላይስ ብለን የምንጠራው አለ ኦኬ ጣሊያንን ጨምሮ እንዲሁም ደግሞ ጀርመንን ይጨምራል የትኛውን ጀርመን ምዕራብ ጀርመን ደግሞ የትኛውን በሶስት ኦኩፔሽናል ዞን ውስጥ ያሉትን አራተኛውን ሳይጨምር ማለት ነው እሱም የዩኤስኤ ዞን የዩኬ ዞን እና የፍራንሳይ ዞን ብለን የምንጠራው ማለት ነው አራተኛው ግን የሶቪየት ዩኒየን ዞን ስለሆነ ከምስራቅ አውሮፓ ውስጥ ነው የሚመደበው ማለት ነው Okay, almost all countries of the Western Europe received economical assistance from the United States of America through the Marshall Plan. እንግዲህ ሁሉም የምዕራብ አውሮፓ ሀገሮች በሚባል ወይም ሁሉም በሚባል ደረጃ የምዕራብ አውሮፓ ሀገሮች የኢኮኖሚካል ድጋፍ ከአሜሪካ አግኝተዋል በምን አማካኝነት በማርሻል ፕላን የሚባል አለ አውሮፓውያኖች እንግዲህ በሁለተኛ ዓለም ጦርነት ከፍተኛ የሆነ ኢኮኖሚካል ድቀት ስለደረሰባቸው እሱን ለማካካስ ሲባል ወይም እሱን ለመደጎም ሲባል
አሜሪካ ለነዚህ የአውሮፓ ሀገሮች የገንዘብ ድጋፍ አድርጋለች። በጣም ብዙ ቢሊየን ዶላሮች ማለት ነው። ስለዚህ አብዛኞቹ በሚባል ደረጃ ድጋፍ አግኝተዋል ማለት ነው። ኦኬ ሌላው ኢኮኖሚካል ሪከቨሪን ስናይ ወይም ኢኮኖሚክ ሪከቨሪ ስንመለከት ማለት ነው ወይም ኢኮኖሚክ ማገገም ስናይ the economic recovery of the Western European nation after the end of World War II was at first very slowly እንግዲህ ከሁለተኛው የዓለም ጦርነት ማብቂያ በኋላ የምዕራብ አውሮፓ ሀገሮች የኢኮኖሚ ማገገሚያ መጀመሪያ ላይ በጣም ዘገምተኛ ነበረ ወይም ደግሞ ዝቅተኛ ነበረ ስሎሊ ነበረ እየተቀየረ የነበረው ማለት ነው። ኢኮኖሚክ ሪከቨሪያቸውን ወይም ማገገማቸውን እንዴት እንዳገገሙ ስናይ ማለት ነው። The USA wanted to withdraw from the European affairs soon after the end of the World War ወይም at the end of the war እንግዲህ የዩናይትድ ስቴትስ ኦፍ አሜሪካ ወይም ደግሞ ሲምፕሊ አሜሪካ ምንላት ከጦርነቱ ካለቀ በኋላ ብዙም ሳትቆይ ከአውሮፓ ጉዳዮች መውጣት ፈልጋ ነበር ማለት ነው። በአውሮፓ ጉዳይ ጣልቃ መግባት አልፈልግም ብላ ትታ መውጣት ፈልጋ ነበር ማለት ነው። but it soon realized that to do so would leave Europe completely at the mercy of the Soviet Union and that American security would be endangered ተመልከቱ እዚህ ጋር አሁን ጥላ መሄድ ትፈልግ ነበረ ከአውሮፓ ጉዳዮች ላይ ጣልቃ ላለመግባት ትፈልግ ነበር ማለት ነው። ኦኬ ነገር ግን ይህን ማድረግ አውሮፓ ሙሉ በሙሉ በሶቪየት ህብረት ምህረት ስር እንደሚያስቀምጥና የአሜሪካ ደህንነት አደጋ ላይ እንደሚወድቅ ብዙም ሳይቆይ ተገነዘበች ማለት ነው። እንደነገርኳችሁ ነው የሁለተኛ ዓለም ጦርነት ካበቃ በኋላ ሁለት ኃያላን ሀገሮች ተፈጥረዋል ዩኤስኤ እና ሶቪየት ዩኒየን። ስለዚህ አውሮፓ በሁለት ሀገሮች ተጽዕኖ ውስጥ ነው የተከፈለው ምዕራብ አውሮፓ እና ምስራቁ የራሺያ ነው ምዕራቡ ደግሞ የዩኤስኤ ተጽዕኖ ውስጥ ነው ያለው። ስለዚህ ዩኤስኤ በአውሮፓ ውስጥ ጣልቃ አልገባም ብላ ጥላ ብትሄድ ሙሉ በሙሉ ተጽዕኖ በማን ውስጥ ይወድቃል ማለት ነው? በሶቪየት ዩኒየን። ስለዚህ እያንዳንዱ ነገር በሶቪየት ዩኒየን የሚዘወር ይሆናል ማለት ነው። ስለዚህ ተሎ ብላ ምን አደረገች? ይህንን ተረዳች ማለት ነው። ማን? አሜሪካ። ስለዚህ አደጋ ውስጥ እንደሚወድቁ ከተረዳች በኋላ at the result the United States entered into active participation in the European affairs ከዛም በኋላ እንግዲህ በዚህ ምክንያት እንግዲህ ዩናይትድ ስቴትስ ኦፍ አሜሪካ በአውሮፓ ጉዳዮች ውስጥ ንቁ ተሳትፎ ማድረግ ጀመረች ማለት ነው። ጥላ ሄዳ ነበረ ወይም መሄድ ፈልጋ ነበረ በአውሮፓ ጉዳይ እኔ ጣልቃ አልገባም ብላ ማለት ነው። እንግዲህ በሁለተኛ ዓለም ጦርነት በአንደኛ ዓለም ጦርነትም ከሌላ ሀገር እየመጣች ፓርቲሲፔት እያደረገች ነበረ። ከዚህ በኋላ በአውሮፓ ጉዳይ ጣልቃ አልገባም በእነሱ ጉዳይ አይመለከተኝም ብላ ጥላ መሄድ ፈልጋ ከዛ በኋላ ስታስበው ለራሺያ ጥላ እንደመሄድ ነው የተረዳችው ማለት ነው። ስለዚህ ተመልሳ መታ አክቲቭሊ ፓርቲሲፔት ማድረግን ፈለገች ማለት ነው በአውሮፓ ጉዳይ። this policy leads to the rivalry with the Soviet Union for the influence which is referred to as the bipolarization of the political power እንግዲህ በዚህ ምክንያት እንግዲህ ምን ብላለች ብለናል? ተመልሳ መታ ንቁ ህዝባዊ ተሳትፎ ንቁ የሆነ ተሳትፎ ማድረግ ጀምራለች ብለን ነበረ። ይህ ፖሊሲ እንግዲህ ሶቪየት ዩኒየን ጋራ የፖለቲካ ኃይል ወይም ደግሞ ከሶቪየት ዩኒየን ጋራ ከፍተኛ የሆነ ሪቫላሪ ማለት ሽኩቻን በለው ወይም ደግሞ ሁለት ነገሮች ሲፈካከሩ ፍክክር ልንለው እንችላለን ሪቫላሪ። ኦኬ ከዛ ምን ተብሎ ይጠራል? ባይፖላራይዜሽን ተብሎ ይጠራል። ከዚህ ቀደም መልቲፖላራይዜሽን ነበረ። አሁን ግን ባይፖላራይዜሽን ማለት እንግዲህ የሁለት ሀገሮች የፖለቲካ ፉክክር ማለት ነው። ሶቪየት ዩኒየንም በአውሮፓ ጉዳይ ጣልቃ ገብታ ትፈተፍታለች and ዩናይትድ ስቴትስም ልክ እንደዛው። ስለዚህ ሁለቱ ሀገሮች ከፍተኛ የሆነ የፖለቲካ ፍክክር ያደርጋሉ። እሱም ባይፖላራይዜሽን ይባላል። this is political rivalry ነው ወይም ደግሞ የፖለቲካ ፍክክር ማለት ነው። A divided Europe began to play a secondary role in the rivalry between the two superpowers እንግዲህ እነዚህ ለሁለት የተከፈሉት ሀገሮችም የራሳቸውን የሆነ ሰከንዳሪ ሚና ሲጫወቱ ወይም ደግሞ ሁለተኛ ሚና ልንለው እንችላለን ይጫወቱ ነበረ። በማን? between the two super powers ያ ማለት መሰላችሁ እዚህ ጋር ቀለል ለማድረግ ያክል ሐሳቡን ግማሾቹ ሀገሮች
የዩኤስኤ ተጽዕኖ ውስጥ ነው ያሉት፣ ለዩኤስኤ ያግዛሉ፣ ይደግፋሉ ማለት ነው። ወይም የዩኤስኤን ፖለቲካ ወይም የኢኮኖሚክ ስትራቴጂ ስፔሻሊ ዩኤስኤ ካፒታሊዝም ነው የምታካሂደው፣ የእሷን ያቀነቅናሉ ወይም ከእሷ ጎን ናቸው ማለት ነው። ኤንድ ሌሎቹ ደግሞ ኮሚኒዝም ወይም ደግሞ የራሽያ አይዲዮሎጂ ኮሚኒዝም ኢኮኖሚክ ሲስተም ነው የሚከተሉ የነሱ ማለት ነው። ስለዚህ ሰከንዳሪ ሮል ይጫወታሉ በእነዚህ ሁለት ሱፐር ፓወሮች የፖለቲካ ሪቫለሪ መካከል ማለት ነው። አይ ቲንክ ሀሳቡ የገባችሁ ይመስለኛል። alright in 1948 alarmed by the establishments of the communist governments in the Eastern Europe and by the vulnerability of the Western Europe that lie in the economic ruin of USA Secretary of the US the Secretary of the George C. Marshall proposed a program of aid designed to speed the European recovery. እዚህ ጋር እንግዲህ አንድ ቀለል እናድርገው ሀሳቡንና በ1948 ምንድነው የተፈጠረው መሰላችሁ? ኮሚኒስት ገቨርንመንት ተፈጠረ ማለት ነው ኢስተርን ዩሮፕ ላይ። ኢስተርን ዩሮፕ ማለት እንግዲህ በዋናነት ማን ነች? ሶቪየት ዩኒየን ነች ወይም ደግሞ ራሽያ ነች። ራሽያ ባይዘው ወይ ግማሽ ክፍሉ አውሮፓ ነው፣ አብዛኛው ክፍሏ ደግሞ ኤዥያ ውስጥ ነው የሚገኘው ማለት ነው። ስለዚህ ኢስተርን ዩሮፕ ወይም ደግሞ የምስራቁ የአውሮፓ ክፍል ኮሚኒስት ገቨርንመንት ወይም ደግሞ የኮሚኒዝም ኢኮኖሚክ አይዲዮሎጂን የሚከተል ወይም ደግሞ ስርዓትን የሚከተል መንግስት ተመሰረተ ማለት ነው። ከዚህ ቀደም እንደነገርኳችሁ ዩኤስኤ ካፒታሊዝም ነው የምትከተለው ማለት ነው። ካፒታሊዝም ትከተላለች ማለት ደግሞ ዌስተርን ዩሮፖች በሷ ተጽዕኖ ውስጥ ስለሆኑ እነሱም የካፒታሊዝምን ሀሳብ ነው የሚከተሉ ማለት ነው። ስለዚህ የኮሚኒዝም መንግስት በምዕራብ አውሮፓ መመስረት ለአሜሪካ እንደ አላርም ነው። ኦኬ እንደ ማንቂያ ደወል ነው የሆነው ማለት ነው። እንደ አውሮፓውያን አቆጣጠር በ1948 በምስራቅ አውሮፓ የኮሚኒዝም መንግስት መመስረትና በኢኮኖሚ ውድቀት ውስጥ የወደቀው የምዕራብ አውሮፓ ተጋላጭነት በመጨነቁ ምን ተፈጠረ? የአሜሪካ የውጭ ጉዳይ ሚኒስቴር ጆርጅ እዚህ ጋር ዩኤስ ሴክሬታሪ ኦፍ ስቴት ማለት የውጭ ጉዳይ ሚኒስቴር ልንለው እንችላለን ማለት ነው። ይሄ የውጭ ጉዳይ ሚኒስቴር ማን ነው ስሙ? ጆርጅ ሲ ማርሻል ተብሎ ይጠራል ማለት ነው። ጆርጅ ሲ ማርሻል። ስለዚህ ምንድነው ዲዛይን ያደረገው ካል አውሮፓን ሊደግፍ የሚችል የኢኮኖሚክ ፕላን የነደፈው ማለት ነው። ስለዚህ አውሮፓን እርዳታ ለመርዳት ወይም ደግሞ እንድታገግም ለማድረግ ፕላን ነደፈ ማለት ነው። በአጭሩ እዚህ ጋር ይህን ፕላን የነደፈው አውሮፓን ለአውሮፓ በመጨነቅም አይደለም። ሁለቱ ሪቫላሪ የሆኑ ሀገሮች ስለሆኑ ተፈካካሪ ስለሆኑ ዩኤስኤ እና ሶቪየት ዩኒየንን በልጦ ለመገኘት ነው የኢኮኖሚክ ድጋፍን የመረጠው ማለት ነው የማርሻል ፕላን። ስለዚህ የኢኮኖሚክ አይድ እንዲደረግ ሀሳቡን አመጣ ማለት ነው። ዚስ ፕሮግራም ኦፍ ፋይናንሻል አሲስታንስ ዋዝ ናውን አስ ዘ ዩሮፒያን ሪካቨሪ ፕሮግራም ወይም ኢአርፒ ኦር ዘ ማርሻል ፕላን ኔምድ አፍተር ዘ ዩኤስ ሴክሬታሪ ኦፍ ዘ ስቴት። ስለዚህ ምን በመባል ይታወቃል? የኢኮኖሚክ እርዳታ ወይም ደግሞ የፋይናንሻል ድጋፍ ዘ ዩሮፒያን ሪካቨሪ ፕሮግራም ወይም ኢአርፒ ተብሎ ይጠራል ማለት ነው። ወይም ደግሞ ዘ ማርሻል ፕላን ይባላል። ማርሻል ፕላን የተባለው እንግዲህ ስሙ የወጣው ከዩኤስኤ ሴክሬታሪ ስቴት ከሆነው ከጆርጅ ሲ ማርሻል ስም ጋር የተገናኘ ነው ማለት ነው። ቢኮዝ ፕላኑን ያወጣው ሰውየው ስለሆነ ማለት ነው። Rejected by the Soviet-dominated government to the east, the Marshall Plan made possible a miraculous economic recovery in the West. ስለዚህ የማርሻል ፕላን በዌስቱ ያ ማለት በሶቪየት ዶሚኔትድ በሆኑ የምስራቅ አውሮፓ ክፍሎች ሪጀክት ተደረገ ወይም ደግሞ ተቀባይነትን ሊያጣ ችሏል ማለት ነው። ወይም ደግሞ በሶቪየት ቁጥጥር ውስጥ ባሉ የምስራቅ መንግስታት ውድቅ የተደረገው የማርሻል ፕላን በምዕራቡ ዓለም ተአምራዊ የኢኮኖሚ ማገገሚያ እንዲፈጠር አስችሏል ማለት ነው። ስለዚህ ምዕራቡ ቶሎ ብሎ በኢኮኖሚክ ማገገም ችሏል ማለት ነው። ምስራቁ ግን ራሽያ ሻፈረኝ ስላለች ወይም ሪጀክትድ ስላደረገችው የተለያየ ቫልዩ ሊኖረው ችሏል ማለት ነው። These are many suggested reasons behind the American decision to aid West European nation. እንግዲህ
አሜሪካ ዌስት አውሮፓ ልረዳ የቻለችበት የተለያዩ ምክንያቶች አሏት ማለት ነው። የመጀመሪያው ዩሮፕ had been a great market for the America goods. Without prosperous Europe, the United States might have suffered a severe economic depression. እዚህ ጋር እንግዲህ ተመልከቱ አሜሪካ የምዕራብ አውሮፓ ሀገሮችን ለመርዳት ካደረገችባቸው ውሳኔዎች ጀርባ ብዙ የተጠቆሙ ምክንያቶች አሉ ማለት ነው። በመጀመሪያ አውሮፓ ለአሜሪካ እቃዎች ትልቅ ገበያ ነበረች ማለት ነው፣ ወይም የገበያ ቦታ ነበረች ማለት ነው። ስለዚህ አሜሪካ እቃዎችን እያመጣች አውሮፓ ላይ መሸጥ ትችላለች ማለት ነው ባጭሩ። የበለጸገች አውሮፓ ባትኖር ኑሮ ዩናይትድ ስቴትስ ከባድ ኢኮኖሚክ ችግር ወይም ውድቀት ወይም ድቀት ሊገጥማት ይችል ነበረ። ኦኬ ስለዚህ አንደኛው ምክንያት እሱ ነው። አውሮፓን ማሳደግ ወይም በኢኮኖሚክ እንድታገገም ማድረግ ሸቀጦቿን እያመጣች ለነሱ እንድትሸጥ ይረዳታል ማለት ነው። በት የወደቀች ወይም በኢኮኖሚ የደቀቀች አውሮፓ ብትኖር የእሷን ሸቀጦች ማንም ሊረከብላት አይችልም። ይሄ የመጀመሪያው ሪዝን ነው። ሁለተኛ ሪዝን ላይ ስንመጣ ዌስተርን ዩሮፕ would be open to influence by the Soviet Union። በሁለተኛ ደረጃ እንግዲህ የምዕራብ አውሮፓ በሶቪየት ህብረት ተጽዕኖ ስር ለመውደቅ ክፍት ትሆናለች ማለት ነው። አያችሁ ባትረዳ ኑሮ ዩኤስኤ ምዕራብ አውሮፓን ባትረዳ ኑሮ በቀላሉ በሶቪየት ዩኒየን ኢንፍሉዌንስ ውስጥ ይወድቃሉ ማለት ነው። ዛት ሚንስ እንግዲህ ሶቪየት ዩኒየን አውሮፓ ሙሉ በሙሉ ተቆጣጠረች ማለት የበላይነቷ ከአሜሪካ ከፍ ሊል ነው ማለት ነው። ስለዚህ ሪቫለሪ ስላለ እሱን ለማሸነፍም ሲባል ነው። ፋይናል የመጨረሻው ሪዝንስ ምንድን ነው? እንግዲህ ሶስት ሪዝኖችን እያቀረብን ነው። ሶስተኛው ወይም የመጨረሻው ሪዝን ደግሞ ጀርመን should be integrated into the larger Europe and it should be used as a buffer against the Soviet expansion። የመጨረሻው ምክንያት ምንድነው? ጀርመን ወደ ትልቅ አውሮፓ ወደ ትልቁ የአውሮፓ ክፍል ተዋህዳ የሶቪየት መስፋፋትን ለመከላከል እንደ መከላከያ ለመጠቀም ወይም ደግሞ ጥቅም ላይ መዋል ስላለባት ነው ማለት ነው። ስለዚህ አብዛኛው የጀርመን ክፍል የምዕራብ አውሮፓ ክፍል ነው ማለት ነው። ቢካዝ ከሁለተኛ ዓለም ጦርነት በኋላ ጀርመን በአራት ኦኩፔሽናል ዞን ተከፍሏል ብለናል አይደለ? በፍራንስ፣ በዩኬ እና በዩኤስኤ እንዲሁም ደግሞ በራሽያ። ስለዚህ የራሽያ ምስራቁ የጀርመን ክፍል ሲሆን ሌሎቹ በሶስቱ የኦኩፔሽን ዞን ውስጥ ያሉት ደግሞ ወደ ምዕራብ አውሮፓ ናቸው ማለት ነው። ስለዚህ አብዛኛው የጀርመን ክፍል ከምዕራብ ውስጥ ነው የሚመደበው ማለት ነው። ሶ የጀርመን አብዛኛው ክፍል ወደ ላርጅ ዩሮፕ ምን እንዲል ነው እንዲቀላቀል ስለሚፈለግ ነው አሜሪካ ስትደግፍ የነበረው ማለት ነው። ባጭሩ አሜሪካ አውሮፓንን በማርሻል ፕላን አማካኝነት የኢኮኖሚክ አሲስታንስ ስታደርግ የነበረችው ለራሷ ጥቅም ስትል ነው። ኦኬ የፖለቲካል የበላይነት እንዳይገጥማት ነው፣ ወይም ደግሞ እንዳትሸነፍ ነው፣ ወይም ደግሞ የራሽያ የበላይነት እንዳይመጣባት ስለምትፈልግ ነው ማለት ነው ኢኮኖሚካል አሲስታንስ ያደረገች ማለት ነው። ኦልራይት On April 3, 1948, the law providing for the European Recovery Program ERP or Marshall Plan was signed by the President Truman. ከዛም እንግዲህ በአፕሪል 3 1948 የአውሮፓ የማገገሚያ ፕሮግራም ብለን የምንጠራው ወይም ደግሞ ERP ወይም የማርሻል ፕላን ብለን የምንጠራው ማለት ነው የሚይዘው ህግ በፕሬዚዳንቱ በሰዓቱ በነበረው የአሜሪካን ፕሬዚዳንት ትሩማን ተፈረመ ማለት ነው፣ ወይም ደግሞ ተፈራረሙ ይለናል ማለት ነው። ኦኬ እዚህ ጋር ፕሬዚዳንት ትሩማን እንግዲህ በዚህ ሰዓት የነበረው የአሜሪካው ፕሬዚዳንት ነው። ኦኬ the European countries which participated in this program established a permanent organization is known as the Organization for European Economic Cooperation with a headquarters in Paris. ከዛም በዚህ ፕሮግራም ውስጥ የተሳተፉ የአውሮፓ ሀገሮች ዋና መስሪያ ቤቱን በፓሪስ የሚያደርገውን የአውሮፓ የኢኮኖሚክ ትብብር ድርጅት ወይም ደግሞ ኦኢኢሲ በመባል የሚታወቀውን ቋሚ ድርጅት አቋቁመዋል ማለት ነው። ይህ ድርጅት እንግዲህ አገልግሎቱ ምንድነው? አውሮፓ በኢኮኖሚክ ደቃ በነበረችበት ጊዜ ራሷን ለማገገም በአሜሪካ እርዳታ አማካኝነት የኢኮኖሚክ ማገገምን ለማምጣት የተቋቋመ ድርጅት ነው። ዋና መስሪያ ቤቱ ሄድኳርተሩ እንግዲህ ፓሪስ ውስጥ ነው ማለት ነው። ኦኬ the largest amounts of money went to Britain, France, Italy and West Germany. In that order እንግዲህ አብዛኛው ገንዘብ እየገባ ያለው ወደ ማን ነው? ከፍተኛ ገንዘብ የተወሰደው እንግዲህ በዚህ ቅደም ተከተል ነው። ለብሪታንያ፣ ለፈረንሳይ፣ ለጣሊያንና ለምዕራብ ጀርመን ማለት ነው። ስለዚህ ከፍተኛው ለብሪቴን ነው፣ ከዛ ቀጥሎ ለፈረንሳይ፣ ከዛ ለጣሊያን፣ ከዛ ለዌስት ጀርመን ማለት ነው። The US Congress granted more than
$13 billion in aid። ስለዚህ የአሜሪካ ኮንግረስ እንግዲህ የወሰነው ውሳኔ ምንድነው? ከ$13 ቢሊዮን በላይ እርዳታ ሰጥቷል ማለት ነው። በዛ ታይም በ1948 $13 ቢሊዮን is not easy ቀላል የሚባል ገንዘብ አይደለም ማለት ነው። ኦኬ እንቀጥል። ሌላው ደግሞ ስለ ኮልድ ዋር እናወራለን ማለት ነው። As Cold War tension rose in 1949, the funds increasingly went into a military expenditure rather than industrial rebuilding። እንግዲህ በ1949 የቀዝቃዛው ጦርነት ውጥረት እየጨመረ ሲሄድ ገንዘቡ እየጨመረ ወደ ኢንዱስትሪያዊ መልሶ ግንባታ ከመሄድ ይልቅ ወደ ወታደራዊ ወጪ ገባ ይለናል። that means እንግዲህ ኮልድ ዋር ማለት የቀዝቃዛው ጦርነት ነው። ግልጽ የሆነ ጦርነት የሌለው ግን ዝም ብሎ ፖለቲካል የሆነ የአፍ ጦርነትን በለው የቃላት ጦርነት ልንለው እንችላለን ማለት ነው። ስለዚህ ይሄ እያደገ ሲመጣ ይህንን ገንዘብ የ$13 ቢሊዮን ማለት ነው ለኢኮኖሚክ ወይም ደግሞ ለኢንዱስትሪያል ሪቢልዲንግ ከመጠቀም ይልቅ ለሚሊታሪ ማስፋፊያ ወይም ደግሞ ለወታደራዊ ማስፋፊያ ግንባታ ወጪ እየተደረገ መጣ ማለት ነው። ምን ሲሆን የኮልድ ዋር ቴንሽን እያደገ ሲመጣ ማለት ነው። However, the Marshall Plan did much to set the European economy back on its feet after the war and to foster economic cooperation. Okay? ሆኖም የማርሻል እቅድ ከጦርነቱ በኋላ የአውሮፓ ኢኮኖሚ ወደ ኋላ ለመመለስና የኢኮኖሚ ትብብርን ለማጎልበት ብዙ አድርጓል ማለት ነው። ስለዚህ የማርሻል ፕላን እንዲህ ቀላል የሚባል ፕላን አይደለም። ደቃ የነበረችውን አውሮፓ በአንዴ ባክ እንድታደርግ ወይም ደግሞ እንድትመለስ ወደ ነበረችበት እንድትመለስ ለማድረግ ያስቻለ ፕላን ነበር ማለት ነው ባጭሩ። Moreover, the program achieved both its immediate and long-term aims. Okay? በዋናነት ደግሞ እዚህ ጋር እንግዲህ ፕሮግራሙ ፈጣንና የረጅም ጊዜ ግቦችን አሳክቷል ማለት ነው። ስለዚህ ኢሚዲየት ወይም ፈጣን የሆነና የረጅም ጊዜ ዓላማዎችን ማሳካት ችሏል የማርሻል ፕላን ማለት ነው። When the aid ended in 1952, communist controls of the Western Europe had been averted. The region's industrial production stood 35% above per war level, and West German was independent, rearming, and economically booming. እዚህ ጋር እንግዲህ እርዳታው በ1952 ነበር ያበቃው። ሰው ሲያበቃ የምዕራብ አውሮፓ የኮሚኒስት ቁጥጥር ተወግዷል ማለት ነው። አያችሁ በ1952 አበቃ። ምዕራብ አውሮፓ ላይ ያለው የኮሚኒስት ቁጥጥር ኮሚኒስቶች ማለት እንግዲህ ሶቪየት ዩኒየን ናቸው። ሶቪየት ዩኒየኖች እንግዲህ ምዕራብ አውሮፓ ላይ ተጽዕኖአቸውን ለመፍጠር ጥረት አድርገው ነበረ፣ ግን ሙሉ በሙሉ ሊወገድ ችሏል ማለት ነው። እናም ምዕራብ ጀርመን ምዕራብ ጀርመን ምን ሆናለች ማለት ነው? ወዝ ኢንዲፔንደንት ወይም ደግሞ ነፃ መሆን ችላለች ማለት ነው። ቢኮዝ ምዕራብ ጀርመን በሶስቱ የኢኮኖሚ የኦኩፔሽን ዞን ውስጥ ነበረች፣ በዩኬ በዩኤስኤ እና በፍራንስ ማለት ነው። ስለዚህ ነፃ ልትወጣ ችላለች ማለት ነው። እንዲሁም ሪአርም ማለት መሰላችሁ መታጠቅ ማለት ነው። ሪአርም ማለት መሳሪያ መታጠቅ መቻል። ኤንድ ኢኮኖሚካል ቡሚንግ ስንል እንግዲህ መልሶ መልማት ወይም ደግሞ በኢኮኖሚ ያደጉ መምጣት እንችላለች ማለት ነው። ወይም ደግሞ እንደዛ መሆን ችላለች። ኦኬ ስለዚህ አጭሩ የማርሻል ፕላን ወይም ደግሞ አውሮፓን የመደገፍ እቅድ በ1952 እንዳበቃ ካበቃ በኋላ ደግሞ የኮሚኒስት ኮንትሮል በዌስተርን ዩሮፕ ሙሉ በሙሉ እንደተወገደ ኦኬ ከዛም ደግሞ the region industrial production stood 35% above per war level ወይም ደግሞ የኢንዱስትሪያል ፕሮዳክሽኑ 35% ያክል እንዳደገ ጀርመን ነፃ እንደወጣች ከነማን ከዌስተርኖች ማለት ነው ስፔሻሊ ዌስት ጀርመን ማለት ነው ከሶስቱ የኦኩፔሽናል ዞን ነፃ እንደወጣች ሪአርም ማለት እንግዲህ ራሷን እንደ ሀገር አቋቁማ መሳሪያ መታጠቅ መቻል ማለት ነው። ሪአርሚንግ ስንል እዚህ ጋር መታጠቅ ማለት እንችላለን ማለት ነው። እንዲሁም ደግሞ በኢኮኖሚ መልማት መቻል ችላለች ማለት ነው። The Marshall Plan also increased the cooperation of European states among themselves. ሌላው የማርሻል እቅድ እንግዲህ የአውሮፓ መንግስታት እርስ በርስ ያላቸውን ትብብርም ጨምረዋል ማለት ነው። ከዛ ከጨመረላቸው በኋላ ምን ፈጠሩ ማለት ነው? በኋላ ላይ the European Union
የሚባል ወይም የአውሮፓ ህብረት የሚባል ድርጅትን አቋቁሞ በኢኮኖሚ ይተባበራሉ፣ በሚሊታሪ ይተባበራሉ፣ በብዙ ነገር ይተባበራሉ ማለት ነው። ኦኬ ሶ ለዛ አብቅቷቸዋል ይለናል። ሌላው ደግሞ ኢስተርን ዩሮፕ ነው። እስካሁን ስናይ የነበረው እንግዲህ ዌስተርን ዩሮፕ ነው። ኢስተርንን እንስኪ During the World War II, the Eastern Europe countries either fell under the Nazi occupation or allied themselves with the Nazi regime. እንግዲህ እዚህ ጋር ምዕራብ አውሮፓ ማነው ምስራቅ አውሮፓን ስናይ በሁለተኛ ዓለም ጦርነት ወቅት እንግዲህ የምስራቅ አውሮፓ ሀገሮች በናዚ ወረራ ስር ወድቀዋል ወይም ደግሞ ከናዚ አገዛዝ ጋር ተባብረዋል ማለት ነው። ስለዚህ አይተር ተጽዕኖ ተፈጥሮባቸው በናዚ መንግስት ውስጥ ወድቀዋል ወይም በጀርመን ማለት ነው፣ ወይም ደግሞ ተባባሪ ሆነዋል። ከሁለት አንዱ ነው፣ ወይ መተባበር ወይም ደግሞ በተጽዕኖ ስር መውደቅ ማለት ነው በሁለተኛ ዓለም ጦርነት። ኦኬ ናዚ ሪጅም ስንል እዚህ ጋር የጀርመኑ ፓርቲ ነው። እዚህ ጋር toward the end of the war Soviet troops occupied all but Yugoslavia and Albania, fearing them from the German control. እዚህ ጋር እንግዲህ በጦርነቱ ማብቂያ አካባቢ የሶቪየት ወታደሮች ከዩጎዝላቪያ እና ከአልባኒያ በስተቀር ሁሉንም ተቆጣጠሩ ማለት ነው። ኦልራይት ሁሉንም ተቆጣጠሩ፣ እንዲሁም ከጀርመን ቁጥጥር ውስጥ ነፃም አወጣቸው ይለናል ማለት ነው። እዚህ ጋር ፍሪድ them from the German control። እነማን ናቸው ነፃ ያወጡት? በናዚ ሪጅም ውስጥ ያሉት። ነፃ አውጪው ማን ነው? ሶቪየት፣ የሶቪየት ትሮፖች ወይም ደግሞ የራሽያ ማለት ነው። ከነማን በስተቀር? ከዩጎዝላቪያ እና ከአልባኒያ በስተቀር ማለት ነው። ሌሎቹ ፍሪ ሆነዋል ከጀርመን ኮንትሮል ወይም ከናዚ ሪጅም ኮንትሮል ውጭ ማለት ነው። soon after the end of the war Stalin imposed communist governments in the Soviet occupied countries of the Poland, Hungary, Bulgaria, Romania and Czechoslovakia። ሌላው ደግሞ ምንድነው ጦርነቱ ካበቃ ወይም ደግሞ ጦርነቱ ካለቀ ብዙም ሳይቆይ ማለት ነው ስታሊን በሶቪየት ቁጥጥር ስር በነበሩ እንደ ፖላንድ፣ ሃንጋሪ፣ ቡልጋሪያ፣ ሮማኒያ እና ቼኮስሎቫኪያ ሀገሮች የኮሚኒስት መንግስታትን ጣለ ማለት ነው። ወይም ደግሞ የኮሚኒስት መንግስት እንዲመሰረት አደረገ ማለት ነው። ስታሊን ማን ነው ካል የሶቪየት ዩኒየን መሪ ነው ወይም ፕሬዚዳንት ነው ማለት እንችላለን። ስለዚህ ከራሽያ ማን ነው ከጀርመን ነፃ እያወጣ የራሱን የኮሚኒስት መንግስት እንዲያቋቁሙ ያደርግ ነበረ በሱ ቁጥጥር ውስጥ ያሉ ሀገሮች ላይ እንደ ፖላንድ፣ ሃንጋሪ፣ ቡልጋሪያ፣ ሮማኒያ፣ ቼኮስሎቫኪያ ላይ ማለት ነው። As a result, as the British Prime Minister Winston Churchill said in 1946, an iron curtain has descended across the continent, separating Eastern and Western Europe. ስለዚህ የብሪቲሹ ፕራይም ሚኒስተር ዊንስተን ቸርችል ምንድነው ብሎ የተናገረው እዚህ ጋር የእንግሊዝ የጠቅላይ ሚኒስትር የሆነው ዊንስተን ቸርችል እንግዲህ በ1946 እንደተናገሩት በሀገሪቱ ሙሉ በሙሉ አይረን ካርቴን ወይም ደግሞ የብረት መጋረጃ ልንለው እንችላለን ማለት ነው ተወግዷል ማለት ነው፣ ወይም ደግሞ ወርዷል ብሎ ተናገረ ማለት ነው። this phrase iron curtain comes to describe the policy of isolation that prevented travel and communication between the two regions። እንግዲህ አይረን ካርቴን ወይም ደግሞ የብረት መጋረጃ የሚለው ሐረግ የመጣው በሁለቱ ክልሎች መካከል ጉዞና ግንኙነትን የሚከለክል የመነጠል ፖሊሲን ለመግለጽ ነው። ስለዚህ እሱ ነገር ተወግዷል የሚል ንግግርን ተናግሯል። መቼ? በ1946 ማለት ነው። እዚህ ጋር እንግዲህ እንደ ሐሳብ የብሪቲሹ ፕራይም ሚኒስተር ዊንስተን ቸርችል በ1946 ምን ብሎ ተናገረ የሚል ጥያቄ ከተጠየቃችሁ ነው። an iron curtain has descended across the continent። አይረን ከርቴን ማለት ደግሞ በሁለቱ ሪጅኖች መካከል ያለውን ትራቭል የማድረግ ወይም የመጓዝ ወይም ኮሚኒኬት የማድረግ ነገር ተወግዷል የሚል ሐሳብን ለመግለጽ እንደሆነ ተቀምጧል ማለት ነው። the Soviet Union created the Molotov plan Molotov plan named after the Soviet foreign minister Molotov in 1947 to provide aid to rebuild the countries in Eastern Europe that were
politically and economically allied with the Soviet Union እዚህ ጋር ምን መሰላችሁ ሶቪየት ዩኒየን ሌላ ፕላን ተከተለች ሞሎቶቭ ፕላን የሚባል አሁን ዩኤስኤ ምን ተከትላ ነበረ ማርሻል ፕላን የሚባል ማለት ነው በውጭ ጉዳይ ሚኒስቴሩ አማካኝነት ነው ይሄ ስም የወጣው ማለት ነው ጆርጅ ሲ ማርሻል ወይም ደግሞ አውሮፓን የመርዳት እቅድ ማለት ነው ልክ እንደዛ አሁንም የሶቪየት ዩኒየንም የራሷን የሆነ ፕላን ተከተለች እሱም ሞሎቶቭ ፕላን እንግዲህ የዩኤስኤ ማን ነው የራሺያ የውጭ ጉዳይ ሚኒስቴር ነው ሞሎቶቭ መቼ ነው የተደረገው ይሄ ፕላን in 1947 to provide aid to rebuild the countries in the Eastern Europe that were politically and economically allied with the Soviet Union አያችሁ ምዕራቡን የአውሮፓ ክፍል ማን ረዳች ዩኤስኤ ማለት ነው ወደ 13 ቢሊዮን ዶላር አወጣ ምስራቁን የአውሮፓ ክፍል ደግሞ አሁን የሶቪየት ዩኒየን ልትረዳ ነው ማለት ነው ሪቢልድ ለማድረግ እነዚህን ሀገሮች ለማዋቀር በኢኮኖሚካሊ እና በፖለቲካሊ ከሶቪየት ዩኒየን ጎን የነበሩ ሀገሮችን ለመርዳት ነው ይሄ ሞሎቶቭ ፕላን ዲዛይን የተደረገው ማለት ነው ኦኬ ስለዚህ የሶቪየት ህብረት የሞሎቶቭ እቅድ ወይም ደግሞ የሶቪየት የውጭ ጉዳይ ሚኒስቴር ሞሎቶቭ ስም የተሰየመው ማለት ነው በ1947 ከሶቪየት ህብረት ጋር በፖለቲካም ሆነ በኢኮኖሚያዊ መልኩ የተሳሰሩትን የምስራቅ አውሮፓ ሀገሮች እንደገና ለመገንባት እርዳታ ለመስጠት የተፈጠረ እቅድ ነው ማለት ነው የሞሎቶቭ ብለን የምንጠራው ፕላን ማለት ነው this plan was ሶቪየት ዩኒየንስ ቨርዥንስ ኦፍ ዘ ማርሻል ፕላን አያችሁ የሶቪየት ዩኒየን የማርሻል ፕላን ጋር አንድ አይነት ነው የማን ነው ከአሜሪካ ፕላን ጋር ማለት ነው ስለዚህ ለሶቪየት ዩኒየን ሞሎቶቭ ፕላን ካል ለአሜሪካ ማርሻል ፕላን እንላለን ማርሻል ፕላን ምዕራቡን የአውሮፓ ክፍል ለመርዳት ኤንድ ሞሎቶቭ ደግሞ ምዕራቡን የአውሮፓ ክፍል ለመርዳት the Molotov plan was a system of bilateral trade agreement that also established the Council for the Mutual Economic Assistance or COMCON or CME in January 1949 to create an economic alliance of the socialist countries. እዚህ ጋር እንግዲህ ምን መሰላችሁ የሞሎቶቭ እቅድ የሶሻሊስት የሆኑ ሀገሮችን ኢኮኖሚ ትስስር ለመፍጠር በጥር 1947 የጋራ ኢኮኖሚክ ድጋፍ ምክር ቤትን አቋቋመ ማለት ነው ምንም የተለየ ነገር የለውም ከማርሻል ፕላን ጋር ኦኬ ስለዚህ ቀለል ስናደርገው ሐሳቡን አሜሪካ የተከተለችውን ፕላን ራሺያም ተከተለች ማለት ነው አሜሪካ ለምዕራብ አውሮፓ ራሺያ ደግሞ ለምስራቅ አውሮፓ አሜሪካ ካፒታሊስት የሆነ ሀገርን መስርታለች ምዕራብ አውሮፓ ላይ ኤንድ ራሺያ ደግሞ ኮሚኒስት የሆነውን ማለት ነው ስለዚህ ያው በኢኮኖሚ ለመረዳዳት ነው ትብብሩ ማለት ነው the original members were the Bulgaria Czechoslovakia Hungary Poland ሮማኒያ ኤንድ ሶቪየት ዩኒየን የማን የዚህ እቅድ ወይም ፓርሻል ማን ነው የሞሎቶቭ ፕላን ላይ በሞሎቶቭ ፕላን አማካኝነት የተመሰረተ ኮምኮን ወይም ደግሞ ሲኤምኢ የሚባለው ሚቹዋል ኢኮኖሚክ አሲስታንስ አባል ሀገሮች ናቸው እዚህ የተዘረዘሩት ማለት ነው ላተር አልባኒያ ኢስት ጀርመን ኤንድ the Republic of Mongolia Cuba Vietnam Yugoslavia Angola and Ethiopia with observer status also joined it በኋላ እንግዲህ የዚህ ድርጅት ወይም የዚህ ተቋም አባል የሆኑት የኛ ሀገር ኢትዮጵያን ጨምሮ ማለት ነው እዚህ ጋር የተዘረዘሩ ሀገሮች አባል ለመሆን ችለዋል ማለት ነው in 1973 Finland was the first non-communist country to sign the cooperation agreement with COMCON ከዛም በ1973 ፊንላንድ እንግዲህ ነን ኮሚኒስት አገር ሆና ምን ሆነች የዚህ ድርጅት አባል ሆነች ማለት ነው ኢትዮጵያ የዚህ ድርጅት አባል ሆነች ምንድነው በደርግ ጊዜ ይመስለኛል ኮሚኒስት ነበረች ስለዚህ ከራሺያ ጋር በጣም ቅርብ ግንኙነት ነበራት ማለት ነው ሌላ የመጨረሻው ሐሳብ classifying countries into third world and north south division countries were classified into third world north south in addition to the post-war east-west division ተመልከቱ እንግዲህ ከሁለተኛ ዓለም ጦርነት በኋላ ሀገሮች በሶስት ተከፍለዋል የሶስተኛው ዓለም ሀገሮች የሰሜን እንዲሁም የደቡብ ተብለው ማለት ነው ያ ማለት ኢስተርን እና ዌስተርን ብለን እንደከፈልነው ሁሉ እዚህ ጋር በሶስት ተከፍሏል the term third world arose during the cold war to define countries that remained non-allied with either NATO or Warsaw Pact የሶስተኛው ዓለም ሀገሮች የሚባሉት እንግዲህ ከኮልድ ዋር ወይም ደግሞ ከቀዝቃዛው ጦርነት በኋላ ኔቶ የሚባልና ዋርሳው ፓክት ተመስርቷል
ኔቶ እንግዲህ ምዕራብ አውሮፓውያን የመሰረቱት ድርጅት ሲሆን ዋርሳው ደግሞ የምስራቅ ወይም ደግሞ ራሽያ መራሽ የሆነ ድርጅት ነው ማለት ነው። ስለዚህ ከሁለቱም ተቋም ከኔቶም ኖርዝ አትላንቲክ ትሬድ ኦርጋናይዜሽን ነው እዚህ ጋር አሚን የሰሜን ጦር ቃል ኪዳን ድርጅት ብለን የምንጠራው ማለት ነው ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ነው የሚባለው ማለት ነው። ከሁለቱ ድርጅት እንዲሁም ከዋርሳው ማለት ነው ከሁለቱ ድርጅት አባል ያልሆኑ ሀገሮች ናቸው ሰርድ ወርልድ ብለን የምንጠራቸው ማለት ነው። ሰርድ ወርልድ ብለን የምንጠራቸው according to this political and economic division the USA, Canada, Japan, South Korea and Western European nation and their allies represented the first world, while the Soviet Union, China, Cuba, Vietnam, okay, እነ ቻይና እነ ኩባ እነ ቪየትናም and their allies represent the second world። ተመልከቱ የመጀመሪያው ዓለም ሀገሮች የሚባሉት እነማን ናቸዋል? USA, ካናዳ፣ ጃፓን፣ ሳውዝ ኮሪያ and Western European nation ብለን የምንጠራቸው ማለት ነው ፈርስት ወርልድ ይባላሉ። ሎክ ሰከንድ ወርልድ የምንላቸው ደግሞ ሶቪየት ዩኒየን፣ ቻይና፣ ኩባ፣ ቪየትናም እና የነዚህ አጋር የሆኑ ሀገሮች ሰከንድ ወርልድ ይባላሉ። The third world is normally seen to include many countries with colonial pasts in Africa, Latin America, Asia. Okay, ሶስተኛው ዓለም ብለን የምንጠራው ደግሞ የኔቶም የዋርሳው ፓክትም አባል ያልሆኑ አብዛኛው ጊዜያቸውን በቅኝ ግዛት ውስጥ የወደቁ የአሜሪካ የላቲን አሜሪካን የአፍሪካን እና የኤዥያ ሀገሮች ማለት ነው። It is being replaced with the terms such as developing country, least developed country or global south ተብለው ይጠራሉ። እነዚህ ሰርድ ወርልድ ብለን የምንጠራቸው በማደግ ላይ ያሉ ወይም ደግሞ ያላደጉ ወይም ግሎባል ሳውዝ ተብለው የሚጠሩ ሀገሮች ሰርድ ወርልድ ተብለው ይጠራሉ ማለት ነው። ጋይስ የዛሬው ክላስ ይህን ይመስል ነበረ። በቀጣይ በሌሰን 4 the cold war realities the relation between the capitalist and ኮሚኒስት ብሎክ በሚል ርዕስ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ